ምዕራፍ 39 የልብሰ ተክህኖ አሰራር። የቀረውም የመባ ወርቅ በእግዚአብሔር ፊት ይሰሩበት ዘንድ ንዋየ ቅድሳት ሆኖ ተሠራ። ከሰማያዊ ከሐምራዊ ከቀይ ግምጃ ለመቅደሱ አገልግሎት ልብሶችን ሠሩ። እንዲሁም እግዚአብሔር ሙሴን እንዳዘዘ ለአሮን የተቀደሰውን ልብስ ሠሩ። ልብሰ እንግዳውንም ከወርቅ ከሰማያዊ ከሐምራዊ ከቀይ ግምጃ ከተፈተለ ከጥሩ በፍታም ሠሩ። ወርቁንም ቀጥቅጠው እንደ ቅጠል ስስ አደረጉት፣ እንደ ፈትልም ቈረጡት። ብልህ ሠራተኛም እንደሚሠራ ሰማያዊ፣ ሐምራዊ፣ ቀይ ግምጃ የተፈተለም ጥሩ በፍታ ከእርሱ ጠለፉ። ሁለቱ ወገን እንዲጋጠሙ በሁለት ጫንቃዎች ላይ የሚጋጠም ልብስ መትከፍን ሠሩ። እግዚአብሔርም ሙሴን እንዳዘዘ እርሷን ከወርቅ ከሰማያዊና ከሐምራዊ ከቀይ ግምጃ ከተፈተለ ከጥሩ በፍታም እንደ ሠሩ የልብስ መትከፉን ቋድ ሠሩ። በወርቅ ፈርጥ የተያዙ የመርግድ ድንጋዮች ሰርተው እንደ ማኅተም ቅርጽ የእስራኤልንም ልጆች ስም ቀረጹባቸው። ለእስራኤልም ልጆች የመታሰቢያ ድንጋይ ይሆን ዘንድ እግዚአብሔር ሙሴ እንዳዘዘ በልብሰ መትከፉ ጫንቃዎች ላይ አደረጓቸው። የልብሰ እንግዳ አሰራር። ልብሰ እንግዳውን ብልህ ሠራተኛ እንደሚሠራ እንደ ልብስ መትከፉ አሰራር ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃ ተፈትለው ከጥሩ በፍታ አደረጉ። 4 ማዕዘንም ነበረ። ልብሰ እንግዳውንም ድርብ ነበር። ርዝመቱ ስንዝር ወርዱም ስንዝር ድርብም ነበር። ዕንቁዎቹንም በ4 ተራ አደረጉበት። በፊተኛውም ተራ ሰርዲዮን፣ ቶጳዝዮን፣ መረግድ፣ በሁለተኛው ተራ በሉር፣ ሰምፔር፣ ኢያሲጲድ፣ በሦስተኛው ተራ ለግሪዮን፣ አካጥስ፣ አሜቴሴጢኖስ፣ በአራተኛውም ተራ ወርቃማ ድንጋይ ቤሬሌ፣ ሶም ዙሪያውን በወርቅ ፈርጥ ተደረገ። የዕንቁዎችንም ድንጋዮች እንደ 12ቱ እንደ እስራኤል ልጆች ስሞች ነበሩ። በየስማቸው ማተሚያ እንደሚቀረጽ ተቀረጹ። ስለ 12ቱም ነገዶች ነበሩ። ለልብሰ እንግዳውም የተጎነጎኑትን ድሪዎች እንደ ገመድ አድርገው ከጥሩ ወርቅ ሠሩ። 2 የወርቅ ፈርጦች፣ 2 የወርቅ ቀለበቶችን ሠሩ። 2ቱንም የወርቅ ቀለበቶች በልብሰ እንግዳው በሁለቱ ወገን አደረጉ። 2ቱንም የተጎነጎኑትን የወርቅ ድሪዎች በልብሰ እንግዳው በሁለቱ ወገኖች ወዳሉት ወደ 2ቱ ቀለበቶች አገቡ። የ2ቱንም ድሪዎች ጫፎች በ2 ፈርጦች ውስጥ አግብተው በልብሰ መትከፉ ጫንቃዎች ላይ ፊት ለፊት አደረጓቸው። 2ቱንም የወርቅ ቀለበቶች ሠሩ። እነርሱንም ከልብሰ መትከፉ ፊት ለፊት ባለው በልብሰ እንግዳው በ2 ጫፎች ላይ አደረጓቸው። ደግሞም 2 የወርቅ ቀለበቶችን ሠሩ። በመደረቢያው ፊት ከጫንቃውም በታች በብልሃት ከተጠለፈ የመደረቢያውም ቋድ በላይ በመያዣው አጠገብ አደረጓቸው። ልብሰ እንግዳው በብልሃት ከተጠለፈው የመደረቢያው ቋድ በላይ እንዲሆን ከመደረቢያው እንዳይለይ ልብሰ እንግዳውን ከቀለበቶቹ ጋር ወደ መደረቢያው ቀለበቶች በሰማያዊ ፈትል አሰሩት። የልዩ ልዩ አልባሰ ክህነት አሰራር። እግዚአብሔርም ሙሴን እንዳዘዘው የመደረቢያውን ቀሚስ ሞላውን በሸማኔ ሥራ ሰማያዊ አድርጎ ሠራው። በቀሚሱም መካከል አንገትጌ ነበር። እንዳይቀደድም በአንገትጌው ዙሪያ በአንድነት የተያያዙ ጥልፍ ነበር።
በቀሚሱም ታችኛው ዘርፍ ከሰማያዊው፣ ከሐምራዊው፣ ከቀይ ግምጃም ከተፈተለ በፍታም ያበቡ ሮማኖችን አደረገ። ከጥሩ ወርቅማ ሻኩራዎችን ሰሩ። ሻኩራዎችን ከሮማኖች መካከል በቀሚስ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ የሻኩራን ሮማንን ሻኩራውንና ሮማንን እግዚአብሔር ሙሴን እንዳዘዘው ለማገልገል አደረጉ። እንደ ሸማኔ ሥራ ከጥሩ በፍታ ለአሮን ለልጆቹ እጀ ጠባቦችን ከጥሩ በፍታም አክሊልን ከጥሩ በፍታም መልካሞቹን ቆቦች ከተፈተለ ከጥሩ በፍታም የእግር ሱሪዎችን ከተፈተለም ከጥሩ በፍታ ከሰማያዊው ከሐምራዊውም ከቀይ ግምጃ በጥልፍ አሰራር የተሠራ መታጠቂያውን እግዚአብሔር ሙሴን እንዳዘዘ አደረጉ። ከጥሩ ወርቅ የተለየ የወርቅ ቅጠል ሠሩ። በእርሱም እንደ ማኅተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ጻፉበት። እግዚአብሔር ሙሴን እንዳዘዘው በአክሊሉ ላይ ያንጠለጠሉት ዘንድ ሰማያዊውን ፈትል አሰሩበት። የድንኳኑ ሥራ ፍጻሜ። እንዲሁም የምስክሩ ድንኳን ሥራ ሁሉ ተፈጸመ። እግዚአብሔርም ሙሴን እንዳዘዘው ሁሉ የእስራኤል ልጆች አደረጉ፣ እንዲሁም አደረጉ። ድንኳኑንም መደረቢያውንም ዕቃውንም ሁሉ ወደ ሙሴ አመጡ። መያዣዎቹም፣ ሳንቃዎቹም፣ መወርወሪያዎቹም፣ ምሰሶቹም፣ እግሮቹም ከቀይ አውራ በግ ቁርበትም የተሠራ መደረቢያ ከአቆስጣ ቁርበትም የተሠራ መደረቢያ የሚሸፍነውንም መጋረጃ የምስክሩንም ታቦት መሎጊያዎቹንም የስርየት መክደኛውንም ገበታውንም ዕቃውንም ሁሉ ህብስተ ገጹንም ጥሩውንም መቅረዝ መብራቶቹንም በተራ የሚሆኑትንም ቀንዲሎች ዕቃዎቻቸውንም ሁሉ የመብራቱንም ዘይት የወርቁንም መሠዊያ የቅባቱን ዘይት ጣፋጩንም ዕጣን የድንኳኑንም ደጃፍ መጋረጃ የናሱንም መሠዊያ የናሱንም መከታ መሎጊያዎቹን ዕቃውንም ሁሉ የመታጠቢያውንም ሰንም መቀመጫውንም የአደባባዩንም መጋረጆች ምሰሶቹንም እግሮቹንም የአደባባዩን ደጃፍ መጋረጃ አውታሮቹንም ካስማሶቹንም ለምስክሩ ድንኳን ማገልገያ የሚሆኑትን ዕቃዎችን ሁሉ በመቅደስ ውስጥ ለማገልገል በብልሃት የተሰሩትን ልብሶች በክህነት የሚያገለግሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች የልጆቹንም ልብሶች አመጡ። እግዚአብሔር ሙሴን እንዳዘዘው ሁሉ እንዲሁ የእስራኤል ልጆች ሥራውን ሁሉ ሠሩ። ሙሴም ሥራውን ሁሉ አየ፣ እነሆም አድርገውት ነበር። እግዚአብሔር እንዳዘዘ እንዲሁ አድርገውት ነበር። ሙሴም ባረካቸው።